አልቻልሽም ነበር? የወረቀት ጉዳይ ነው መተሽ የእናትሽን አይን ማየት እንዳትች ያደረገሽ ወይስ ምን ይዤ ልመለስ እንደሚባለው ከዛሬ ነገ እያልሽ ነው? ትልቅ ጉዳት ነው፣ ግን አልሄድኩኝም። ቢካዝ 8 ዓመቴ ነው አይኗን ካየኋትና መብርሃን ሁሉን ነገር አድርጋልኛለች። ያላረገችልኝ ነገር የለም፣ ግን እችን ብቻ ነው ያላረገችልኝ። እናቴን አላየሁም እና አንዳንዴ ሰበብ እፈልጋለሁ ራሱ በቃ ወይ ከሌ እንደዚህ ሆነ ከተባለ የእጄ ላላቅሶ የምትሄድ መቀያለ ይጣልሽ። ኢትዮጵያ ያለሁ ነበር የሚመስለው። ከቤቴ ሰው አልጠፋም ልነግርሽ ከምችለው በላይ ጓደኞቼ ማስተናገድ እስከሚያቀታቸው ድረስና በቤት ስሜን በጣም ነበር የምጠራው ትምህርት ቤት ስለሚያበሽቁኝና እናቴ ናት ያወጣችልኝ። ሰው ሁሌ ቀይሪልኝ እላታለሁኝ ስሜ እንዲቀየር ማለት ነው። መለከት ተከታታዩ ድራማ ሲመጣ ስክሪፕቱንም ሳየው ደንገጫለሁም። ትንሽ ኦድ ናት ካራክተሯ። የሚናደድብኝም ነበር፣ የምታናደድ ናት። በእርግጥ የሚደሰትብኝም ነበር። እውነትም የሚመስለው አለ። ዳሪ እንዴት ነሽ? ታዲያስ? እግዚአብሔር ይመስገን አለሁልሽ መሲ። ደህና ነሽ ወይ? ሁሉ መልካም? ሁሉ መልካም እግዚአብሔር ይመስገን። እንግዲህ በአሜሪካ ሸፍተሻል። ሸገር ኢንፎ ሚዲያ ተከታታዮችን፣ አድናቂዎችሽን፣ ወዳጆችሽን እንዴት ናችሁ በያቸው? እንዴት ናችሁ? ሰላም ናችሁ ሆይ? እምወዳችሁ የማከብራችሁ ህዝቦች፣ የሸገር ኢንፎ ተከታታዮች፣ እንግዲህ በመሲም ፕሮግራም መጥቻለሁኝ። ሰላም ከልብ ነው ማመሰግነው። መልካም ፍቃድሽ ሆኖ እንግዳዬ ስለሆንሽ በተመልካቾቼ ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ መሲ እንግዳ ስላደረግሽኝ። ቴንኬዲ እናት እንዴት ነሽ? አሁን በአሜሪካ እንግዲህ ያው የሸገር ኢንፎ ሚዲያ ተከታታዮች እንደሚያውቁት እንግዲህ አርቲስት ዳርሜለሽ በውዝዋዜ በትወና በዳኝነት ማሰልጠኛ ሁሉ ነበረሽ አይደለ አዲስ አበባ? አሁን ወደ አሜሪካ ከሄድሽ በኋላ በዚሁ ሙያ ላይ ነው ያለሽው? እንዴት ነው? ወደ አሜሪካን በኖርማሊ የመጣሁት በዚሁ ሙያ ነው። ግን አሁን ያው እዚህ ደግሞ የኛም ሙያ ብቻ እየሰራሽ መኖር አትችይም እና እንደመጣሁ ግን የተወሰነ ጊዜ ሲልቨር ስፕሪንግ ሜሪላንድ ውዝዋዜ ትምህርት ቤት ነበረኝ። ከዛ በኋላ ኮሮና ገባ። ከዛ በኋላ አቆምኩት እንጂ ግን አሁንም አለ፣ ጎን ለጎን አለ። በዛው ዙሪያ ነው ያለው። በውዝዋዜው ስራ በውዝዋዜው አለ፣ እንደገና በትወናው አለ። አጫጭር ነገሮች ከቴዲ ለገሰ ጋር የሆኑ ነገሮች አሉ እንጂ ያው አርቱ ከውስጥሽ እኮ አይወጣም። እውነት ነው። በጣም በጣም አቅሙም ደግሞ በደንብ የታወቅሽበትም የሰራሽበትም በአርቱ ሙያ ውስጥ ስለሆነ ከውስጥሽ እንዲህ በአጭር ጊዜ ይወጣል ተብሎ አይታሰብም። አዎ አይወጣም። በእርግጥ ሌላ ስራ ነው አሁን የምሰራው፣ ግን አለ ምን የሚለቅሽ አይደለም፣ በደምሽ ውስጥ ነው ያለው እሱ ነገር። እንዴት ነው ስራሽ ላይ ተወዛዋዥ እንደነበርሽ፣ በኢትዮጵያ ተወዳጅ አርቲስት እንደነበርሽ የስራ ባልደረቦችሽ ያውቃሉ? አዎ ያውቃሉ። እውነት? በምን አጋጣሚ ያወቁ? ያው አበሾችም ስላሉ በቴሌቪዥን ምናምንም ስለሚያውቁኝ ያውቁኛል አሉ። በጣም ነው ደስ የሚለው። አሁን ደግሞ በተለይ ደግሞ በዲኮር ስራና ሙያ ውስጥ እየታየሽ ነው። የተለያዩ ኢቨንቶችን በማስዋብ በማሳመር በዚህ ስራ ውስጥ እየመጣሁ ነው እያልሽ ነው? አዎ። እስቲ ንገሪኝ ስለ አዲሱ ሙያ ስራ። ዝንባሌው በፊትም ነበር ወይስ አሁን ነው? የሚገርምሽ እንትኑ አለኝ። ይሄ ያው አሁን የውዝዋዜ ነገሮች ስለሆኑ ያሉት በፊት ጌጥ ዲዛይን ምናምን ትሰራ ነበረ። የውዝዋዜ ልብስ ጌጤነሽ አያንሳና ብዙ ጊዜ ከእሷ ጋር አንዳንድ ነገሮች አደርግ ነበር። ከዛ በኋላ እኔ የሚሆኑ ነገሮች ማድረግ ፈለግኩኝ፣ አደርጋለሁም። በቃ ማሳመር ማስዋብ የምትፈልጊው ነገር የለም ከቤቴ ጀምሮ ያቆኛል ጓደኞች በዙሪያ ያሉት እና ከማስዋብ ነው የመጀመሪያ እንትኑ የነበረኝ እና ይሄ መሳሳል ነገሮች ማሰማማር ነገሮች ውስጥ የነበረ ነገር ነበርና አጋጣሚ ሆኖ አንዲት ጓደኛ ኢሉ ትባላለች ወደ
ሌላ ስቴት ሄዳለች እና ለምን ዳሩ እንትን የኮክቴል ትምህርቱን ለምን አትማሪም አለችኝ። ይሄ አሁን ልደት ሲሆን ግራጁዌሽን ምናምን ሲሆን የኮክቴሉን ፓርት ለምን አትማሪው ምናምን ስትለኝ አየሁትና ልየኔ ውስጥ ያለ አልኳትኝ። ስለዚህ የዲኮሩን ትምህርት ነው የምፈልገው አልኩኝ። ከዛ በኋላ የዲኮሩን ትምህርት ተማርኩት። ቢዚ እንዲያደርገኝ ምናምን ፈልገው ቢካዝ እናቴ በቅርቡ ነፈችውና አይምሮዬን ማሳረፍ ነው የምፈልግ። ማሳረፍ ሙሉ ለሙሉ ወደ እሷ ስለሆነ እንትኔ በቃ የሆኑ ነገሮች በመስራት ሌላም ስራ አለኝ እሱም በመስራት ባሎኖቼን በማስተካከል አበባዎችን የሆነ ነገር በማድረግ አይምሮዬን ደግሞ ሞር ቢዚ ማድረግ ስለፈለግኩኝ ያው እንግዲህ ወድጄዋለሁኝ። በጣም የሚገርምሽ ኢንተረስቲንግ ሆኜ ነው የተማርኩት። አሁንም ኢንተረስቲንግ ሆኜ ነው። ቤቱን ብታየው ባሎን በባሎን ነው የሚገርምሽ፣ አበባ በአበባ እና እንግዲህ ሶፋር ጥሩ የሚሆን ይመስለኛል። ደግሞ ወደፊት እውነት ነው ጥሩ መሆኑ አይጠረጠርም። እንግዲህ ከባድ ሀዘን ነው የእናት ሀዘን። ፈጣሪ አጽናሽ፣ መላ ቤተሰቡን ፈጣሪ አጽናችሁ ላለሁኝ ሀዘን መርሻ እንዲሆንሽ ራስሽን በስራ መወጠር የውስጥ ፍላጎትሽ በሆነው ነገር ላይ እንግዲህ ተምረሽ እዛ ላይ ራስሽን የበለጠ ቢዚ ማድረግ ነው ዋና ውጥንሽ ያደረግሽው እና እርግጥ ሀዘን ከባድ ነው። እንግዲህ እኔ እንደውም መጀመሪያ ቀረጻም ከመጀመራችን በፊት እንግዲህ በዚህ ቁርጥ ብዙ ጊዜ አላውቅሽም እና መቼ ነው ደግሞ እንደዚህ አይነት ስታይል የጀመርሽው ስል ነው ሀዘን እንደነበር የሰማሁት። በጣም አዝናለሁ። አይዞሽ። መጣሽ መተሽ ቀበርሽ። ሩቅ ሆኖ ሀዘን መስማት ከባድ ነው። ምንም ጥያቄ የሌለው አጋጣሚ ፕሮግራሙም ነበረኝ ወደ ኢትዮጵያ ለመምጣት መጣለሁ ብያት ነበር እሷንም ወንድሜንም እና ሳላስበው ነው ይሄ ነገር የሆነው። ለእኔ ትልቅ ጉዳት ነው፣ ግን አልሄድኩኝም። ቢካዝ 8 ዓመቴ ነው አይኗን ካየኋትና በቃ መሄድ አልፈለግኩኝም በሰዓቱ። በአካል ባያት ነበር ደስ የሚለኝ እንጂ በሰዓቱ ልሄድም ብያቸው ነበር ጓደኞቼን እና ወንድሜ ትንሽ አቆይኛል ስለዚህ ይፈልጋለሁ ብያቸው ነበር። አልሄድኩም። ቢኮዝ ስታስቢው በአካል አይደለም ያገኘኋት። ሰው ለመቅበር መሄድ ማለት ለእኔ ብዙ እንትን አላለኝም፣ ግን አልተጎዳውም አልልሽም። በጣም ከአቅም በላይ በቃ አወራታለሁ። ፎቶ አይሆንና እዚህ ጋር እና ዋይ ላለሁኝ። በሰው ሀገር ደግሞ በጣም ከባድ ነው። በዚህ አጋጣሚ በዙሪያ የነበሩኝን ጓደኞችን በሙሉ በዲኤምቪ ኤሪያ ያሉትን ሰዎች በሙሉ አመሰግናለሁ። ቢካዝ መሲ ኢትዮጵያ ያለሁ ነበር የሚመስለው። ከቤቴ ሰው አልጠፋም ልነግርሽ ከምችለው በላይ ጓደኞቼ ማስተናገድ እስከሚያቅታቸው ድረስ እና ሀዘኔን ሀዘናቸው አድርገው ከጎኔ ላበረታቱኝ በሙሉ በጣም አመሰግናለሁ። በስልክ በቴክስት እንደገና በብዙ ነገር ከጎኔ የነበሩትን ሰዎች እግዚአብሔር ያክብርልኝ እላለሁ። እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ። በጣም ከባድ ነው። አልቻልሽም ነበር? የወረቀት ጉዳይ ነው መተሽ የእናትሽን አይን ማየት እንዳትችይ ያደረገሽ ወይስ ምን ይዤ ልመለስ እንደሚባለው ከዛሬ ነገ እያልሽ ነው? ነው አይደለም መሲ፣ ወረቀቱ አለኝ። በቅርብ ነው ቤተሰቦቼ የመጡት እና ልጆቼና ባለቤቴ ሰው እነሱን አስተካክዬ ትምህርት የሚጀምሩትም ትምህርት ጀምረው ነገሮችን አስተካክዬ በቃ እመጣለሁ ስል ነው። በቃ እሷ ጁላይ ላይ ነው በእኛ ወደ ኦገስት እሄዳለሁ ስል ነው ይህ ነገር ሀፕን ያደረገው እንጂ ያው ዛሬ ነገ እሄዳለሁ የምትለም። ግን አሁን በቃ እኔ ብላኝ እኔም ወስኜ በቃ ወንድሜን እመጣለሁኝ ብዬው ነበረ። እንደውም እሱ 16 ኪዳነ ምሕረት ሲል አይ ወደ ሐምሌ መጨረሻ ይሁን ስል ያው መብርሃን ሁሉን ነገር አድርጋልኛለች። ያላረገችልኝ ነገር የለም፣ ግን ይችን ብቻ ነው ያላረገችልኝ። እናቴን አላየሁም እና አይዞሽ፣ ፈጣሪ ያጽናሽ፣ ፈጣሪ ያጽናሽ። እንግዲህ ልጆችሽ እና ባለቤትሽ ከ1 ዓመት በፊት ነበር ከ7 ዓመት መለያየት በኋላ ከቴዲ ጋር ያደረጋችሁትን ቆይታ ተመልክቼዋለሁ። ብዙ ሰዎችም አይተው ደስታሽን ተጋርተው እንኳን ደስ አላችሁ ብሎ ነበር። ምክንያቱም ከ7 ዓመት መለያየት በኋላ ምንም እንኳን ቴክኖሎጂው ፈቅዶ በስልክ በቪዲዮ በተለያየ መልኩ ብትገናኙ
እንዲህ ደግሞ አካል ለአካል አይን ለአይን መተያየቱ አንቺም የፈጠረብሽ ስሜት ልጆችሽም ጋር ባለቤትሽም ጋር የነበረው ስሜት በጣም የተለየ ነበር። ያኔ በደስታሽ ደስ ብሎናል። ዛሬ ደግሞ በእናትሽ ሐዘንሽን ስናይ ፈጣሪ አጽናሽ እንላለን። ስለ እውነት አጽናኝ መላክ ይላክልሽ። በጣም ይቅርታ ስለረበሽኩሽ። አይ ይሄማ ይሁሌ እንትኔ ነው። በጣም ይቅርታ ይሁሌ ነው። ስለዚህ ያው የእናት ነገር ከባድ ነው በጣም ምንም ጥያቄ የሌለውና አንዳንዴ ሰበብ እፈልጋለሁ ራሱ በቃ ወይ ከሌ እንደዚህ ሆነ ከተባለ የእጄ ላላቅ ሰው የምትሄድ በቃ ያለ ይጣልሽ። እስቲ እሷን ነፍሷን በገነት ያኖርልኝ። አሜን አሜን። አይዞሽ። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለእርሶ ገመናው ዓለሙ ቤቱ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2ና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። አይዞሽ ዳርዬ አይዞሽ። እንግዲህ አሁን አዲስ የጀመርሽው የዚህ የዲኮር ስራ እንግዲህ የተለያዩ ቦታዎች ላይ እየሰራሽ ነው አለው። በዚህ ሙያም ታገኙኛላችሁ ብለሽ በሶሻል ሚዲያሽ እየገለጽሽ ነውና ተቀባይነቱ እንዴት ነው? ምን ሰራሽ? ይሄንን እንግዲህ ሐዘንሽን መርሻ ለማድረግ የውስጥ ፍላጎትሽንም በስራ ላይ ለማዋል በምትጥሪበት ሰዓት በምትኖሩበት አካባቢ እንዴት ነው ተቀባይነቱ? ተቀባይነቱ የሚገርምሽ በጣም ጥሩ ነው። እንዳየሽው እንግዲህ መጀመሪያ የለቀኩ ጊዜ እኔ እንደውም ሳለቀው ለጓደኞቼ ልኬላቸው ነው። በዛ ቀደም አጋጣሚ ይህን ብዙ ነገር እንትን ያደረገልኝ ታደለ ዳባ ነው። ዳባ አሁን ዳንኪራ ሚዲያን ዩቲዩብ ጀምሯል እና ታዴ ነው መጀመሪያ መጥቶ ቀረጻውን አደረገና ለቀቀው። ከዛ በኋላ በጣም ብዙ ህዝብ ነው የተቀባበለው፣ በጣም ብዙ ጓደኞቼ። ከዛ በኋላ ነው እንደውም ፖስት ያደረኩት የሚገርምሽ እና በጣም ብዙ ተቀባይነት ነበረው። እግዚአብሔር ይመስገን ስራዎች መጡ። የሚገርምሽ መጀመሪያ ይህንን ትምህርት ሳስብ ወንድም አለኝ ኢትዮጵያ። ወንድሜ መሳፍን ታወቀን መጀመሪያ ነው ያማከርኩት። ቢካዝ እሱ ወንድሜ ብቻ ሳይሆን ጓደኛዬ፣ ሚስጥረኝ፣ ሁሉ ነገር በቀን ቢሆን አንዳንዴ አጠገብ ያለ ነው ይመስለኝ። ቢካዝ ሆል ሳወራ ነው ከሱ ጋር ካልተኛው በስተቀር ማለት ነው። እና መጀመሪያ ሀሳቡን ስነግረው አሜሪካን ሀገር ገብተሽ ከሰራሻቸው ስራዎች ካሰብሻቸው ሀሳቦች ይህንን የደገፍኩልሽ ነው ያለኝ እና ደጋፊ ነበር በጣም ተቀባይነቱ በጣም ጥሩ ነው ያለው። አሁን እንትኖች እየመጡ አጀንዳ ጻፊ እንዲያርግ ይለኛል እሱ እንትኑም ላይ ስላለና ከሌ እንዴት ነው መቼ ነው ከለር ምርጫቸው እንትን ሁሉ አድርጎ ልኮልኛል። የሚገርምሽ ነው ትናንትና ነው ፕሪንት ያደረግኩትኝና አሁን ያለው የሰው ተቀባይነት ከምነግርሽ በላይ ደስ ይላል። ቢካዝ እንትኑን ራሱ ዲኮሩን በእናቴ ስም ነበር ላደርግ የፈለግኩት ዘነበች ኦር ዘኒ ብዬ አይ በራሱ ስም ይሁን ተባለ። ከዛ ያው ዳርሜለሽ ከሆነ ሊረዝም ነው። ስለዚህ እዚህ አብዛኛው የሚጠሩኝ ዳሩ ነውና ስለዚህ ዳሩ ዲኮር ኢቨንት አድርገን ነው የጀመርነው። እስካሁን ያለው በጣም ደስ ይላል። ብዙ እንትኖችንም የተቀበልኩ ነው ኦርደሮችን። የኛ ደግሞ አሁን ዊንተር አይደለ የሚገርምሽ ለጁላይ ለሜ ምናምን ካሁኑ ነው የሚያስይዙትና እንግዲህ እግዚአብሔር ይመስገን ቆንጆ ነው። በ30 ደግሞ ታዋቂው ጋዜጠኛ ወንደሰን ከበደ እንትን ያስመርቃል መጽሐፉንና እዛም ላይ ከብዬ ጋር ዲኮሩን እንሰራለን። እንግዲህ አበረታቱን እንላለን። አይ በደንብ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ በአሜሪካ
የተለያዩ ስቴቶች በተለይ ደግሞ እናንተ ያላችሁበት ዲኤምቪ የሚባለው ኤሪያ ላይ በጣም ብዙ የሸገር ኢንፎ ሚዲያ ተከታታዮች ቤተሰቦች አሉና በእርግጠኝነት እስካሁን ካልሰሙ ወደዚህ ስራ መግባትሽን ያው በዚሁ እያበሰርናቸው ስለሆነ ተዘጋጂ ነው ምለው። ተዘጋጃለሁ እየጠበኳችሁ ነው እያልኩ ነው። እውነት ነው፣ በደንብ የምትሰሪው ነው። እንግዲህ ዳሩን አይደል ያልሽው? ዳሩ ዲኮር ነው። ዳሩ ዲኮር በጣም ደስ ይላል። አይ ግን ለየት ያለ ስም እኮ ነው ዳርም የለሽ። እንግዲህ እውቁ የሙዚቃ ባለሙያ የክብር ዶክተር አሊ ብራና አብርሃም በላይነህ በጋራ የተጫወቱት ዳርም የለሽ እያሉ ያዜሙት ዜማ አለ። አዎ ስትሰሚ የተለየ ትርጉም ይሰጥሻል ከስምሽ ጋር ተያይዞ? ያ በጣም የሚገርምሽ ስሰማው ቢካዝ ዳርም የለሽን እኛ ሰፈር አንድ ትልቅ ሴትየቱ ነበሩ እና እሳቸው ዳርም የለሽ ነው ስማቸው፣ የኔ ስም ሌላ ዳርም የለሽ ሰምቼ ማለት እውነቱን ለመናገር እና እሱ ዳርም የለሽ ብሎ አብረው ሲዘፍኑ የተሰማኝ ስሜት ልነግርሽ አልችልም። በፊት ስሜን በጣም ነበር የምጠራው ትምህርት ቤት ስለሚያበሽቁኝና እናቴ ናት ያወጣችልኝ። ሰው ሁሌ ቀይሪልኝ እላታለሁኝ ስሜ እንዲቀየር ማለት ነው። እና ግን አሁን ከዛ ወደ ኢትዮጵያን አይደል ስመጣ ወደ መታወቁ ምናምን ስመጣ በቃ ዳርም የለሽ ምንም ዩኒክ ሆነ ስም የለም እንጂ ከዛ ጓደኞች ዳርም የለሽ ሲሉኝ አልዞርላቸውም። የሚገርምሽ ነገር ሊያበሽቁኝ ሲሉ ነው ሙሉ ስሜን የሚጠሩኝ። ከዛ በኋላ በቃ ዳሩ በቃ ስራም ቦታ ምንም ዳሩ ሆንኩኝ። እውነት ነው እንግዲህ ዳርም የለሽ ነው ትልቅ ትርጉም እኮ አለው። ጠየቅኩ እናቴ ሁሌ ቀይሪልኝ በፊትም ስለመት ሁሌ ለምንድን ስል ትርጉሙን ነገረችኝ። ዳርም የለሽ ማለት ማንም ተወዳዳሪ ያለሽ ቆንጆ ማለት ነው እና ስለሰው ይሄን ሁሉ ላስረዳ ወይ አልኩኝ። ቢካዝ ትምህርት ቤትም ችግር ነበር፣ ጓደኞች ያበሽቁኛል መለሽ እያሉ ማለት ነው። እና ግን በኋላ ላይ ወደድኩት። ዩኒክ ነው ስሜና ወደድኩት። ዳርም የለሽ ሲባል በቀላሉ ሰው አንቺን ነው የሚያስታውሰው። ሌላም ተመሳሳይ እንግዲህ በተለይ በኪነ ጥበቡ ዓለም ተመሳሳይነት ያለው ስም ወይም ዳርም የለሽ የሚል እስካሁን የለም። ልክ ነሽ መስጊ፣ በደንብ ይዘሽዋል። ወደ ኪነ ጥበቡ ዓለም ወደ ውዝዋዜው ገብተሽ እንግዲህ በጣም ተወዳጅ ሆነሽ በመለከት ተከታታይ የቴሌቪዥን ድራማ፣ በውዝዋዜው፣ በዳኝነቱ አንድ ሰሞን የኢትዮጵያ ሚዲያን ተቆጣጥረሽ ነበር። እንግዲህ በሳምንት ምናልባት 2-3 ትታይ ነበረ። ያን ዘመን እንዴት ትገልጫዋለሽ? ያን ዘመን በስማ በፍቅር ልነግርሽ ከምችለው በላይ በፍቅር በቃ ዙሪያ ከነበሩት ሰዎች ጋር አብረው ከሚሰሩ ጋር የሚገርምሽ ትክክለኛ ሙያዬ ውዝዋዜ ነው። ዳኝነቱም ያው ሙያዬ ስለሆነ ችግር የለም እና ወደ ፊልሙ ግን ስመጣ የመጀመሪያ ፊልሜን ማስተር ፊልም ፕሮዳክሽን ወይዘሮ አዜብ ከበደ ዜማ ህይወትን ያሰራችኝ እና ስሄድ መሲን ያገኘዋል። መሲና ዳንኤል ሙሉነህን መሰረት መብራቴን ማለት ነው። አዎ ስለዚህ መሰረት መብራቴና ዳንኤል ሙሉነህን ያገኘሁት እና በቃ እንዴት እንዳስተካከል አመስግኛቸዋለሁ ብዙ ጊዜና ቢካዝ እኔ ቀላል ነገር ነበር የሚመስለኝ። ቀላል ነገር ስልሽ ራሱ ልክ አሁን እንደዚህ እንደማወራው ከቱ የለም ምኑ የለም። አታውቂውም? የከቱን ዓለም አታውቂውም? አላውቀውም። እኔ ውዝዋዜውን ነው የማውቀው እና በደንብ ገርተውኛል ማለት እችላለሁኝ። ከዛ በኋላ 1-3-4 ፊልሞች ሰርቻለሁ። ከዛ መለከት መጣ። መለከት ተከታታዩ ድራማ ሲመጣ ስክሪፕቱንም ሳየው ደንገጫለሁም። ትንሽ ኦድ ናት ካራክተሯ። እንደገና አብረውኝ ደግሞ በጣም ትልልቅ አርቲስቶች ነበሩ እና አለማየሁ ታደሰ፣ አዚዛ ነፍሱን ይማረው፣ ጋሽ ፍቄ እና ሌሎችም በጣም ትልልቅ አርቲስቶች ስለነበሩ ደግሞ ብዙውን ጊዜ ጋሽ ተስፋዬ ነበሩ፣ ማሚ ነበረች እና አሁን ከነሱ ጋር መስራቱ እንትን ትያለሽ። ቢኮዝ እኔ የመጣሁት ከውዝዋዜ ስለሆነና ዳይሬክተሩ አሹ በጣም ነው የገራኝ ማለት እችላለሁኝ እና መጀመሪያ ስክሪፕቷንም ሳያት ትንሽ ከኔ እንትን ጋር አትሄድም ነበረ። ልጆች አሉ እዚህ ጋር ምናምንና ወንድሜ ጋር ወራኝ። ጓደኛዬ ነው ወንድሜ ብዬሻለሁ እና ነገርኩት ሁሉን ነገር
በቃ ስናያት ደስ ያለችና ያቺን ካራክተር ለማምጣት የባር ባለቤት ነው ወንድሜ በጣም ብዙ ነው አብሮኝ ያለፈው ቢካዝ እንትኑን ለማምጣት ሪሉን ነገር ለማምጣት የለም ሶ አንዴ ሁለቴ ሄድኩኝ የመጀመሪያ እንደውም አስተያየት ሰጥቼ ተስፉ ብርሃኔ ነበር የሚገርምሽ ነገር ቢኖር ሶ ከዛ በኋላ ግን በቃ ካራክተሯ ስምሽ ናት መሲ ናት እና በደንብ ተላብሻት ነበር ምሰራ የነበረው የሚገርምሽ ነገር ቢኖር ስመጣም ተቀርጬ ጨርሼ እኔ እዚህ መጥቼ ሁሉ ይተላለፍ ነበርና ያን ዘመን በፍቅር ነው ማስታወስ አይዋች አሁን ስመጣ አገኛቸዋለሁ አይ በጣም የጥበብ ስራዎችሽ በተለያየ መልኩ የተገለጡበት ህዝብ ጋር የደረሱበት ወቅትም ነው አይደለ ቢካዝ ያኛው እስቲ መለከት ደግሞ ከምነግርሽ በላይ ተከታታይ ቴሌቪዥን ድራማ ስለሆነ በየቤቱ ሰው የማየት የተከታታይ ድራማ ስለሆነ የሚናደድብኝም ነበር የምታናደድናት በርግጥ የሚደሰትብኝም ነበር እውነትም የሚመስለው አለ ግን በኋላ ምንድን የሆንኩት እውነት ሊመስል ይችላል በቃ ካራክተሯን እንትን አልኳት ተላብስኳት እዛ ጋር ስደርስ ዳሩ ትጠፋና መሲ ትሆናለች እዛ ጋር ማለት ነው በቃ ሁሉ ነገር በዚህ ላይ ብዙ ደግሞ ከፍቃዱ ተክለማርያም ጋር ስለነበርኩኝ እሱ በጣም እንትን ነበር የሚለኝ በቃ እሱ ደግሞ ዳይሬክተሩን ያው ታውቂዋለሽ እና በደንብ ተገርቼ አልኩሽ በቃ ለሊት ብቲ ቀን ብቲ ወደዚህ ስመጣ ደግሞ ቀኑም አጭር ስለነበረ ሌትና ቀን ነው አብረውኝ የሰሩት በቃ ሌት ተቀን በቃ ተቸግረዋል ቢካዝ እነሱ ያዙት ፕሮግራም አለ እኔ ደግሞ ወደዚህ ልመጣ ነው መስራት ነበረብኝ ሶ አዶኒስ እንደውም የሆነ ነገር አድርጎ ነው ጨርሼ የመጣሁትና በጣም የምወደው ሙያዬ ነው በጣም የምወደው መለከት እውነቱን ለመናገር ሰው በዛ በኩል እስከሚረሳኝ ድረስ ብዬሻለሁና በጣም ወድጄው የሰራሁት ነው ተገቢ የነበሩትን በሙሉ አመሰግናለሁ ብርታት የሆኑኝን ጓደኞቼን የኢትዮጵያን ህዝብ በሙሉ አመሰግናለሁ በጣም በጣም ደስ የሚል ጊዜ ነበር ከሄድሽ በኋላ ግን ምንም ፊልም አልሰራሽም ከመጣሁ በኋላ እዚህ ከቴዲ ጋር ነው የተነጋገርነው ያው ቴዎድሮስ ለገሰ ነው እንትን የሚለውና የመጀመሪያ እንደውም ሰንሰለት ላይ ነበር አዋርቶኝ ነበር ሰንሰለትም ላይ አይ ቲንክ የባሯ ባለቤት ናትና ሁለተኛውንም ያው የባር ባለቤት ሆኜ ማልሰራም ነበረ ግን በነበርኩበት እንትን ቴዲዬ ሌላ ሰው ነው ያሰራው ከዛ ሸዋፈራው በመጣ ጊዜ ትንሽ ቀን ጨባ አድርገን የሆነች አጭር ነገር ሰራን አሁን ደግሞ በአዲስ እየመጣ ነው ቴዲና ስክሪፕት ሰጥሻለሁኝ ብሏል እንግዲህ በዚህኛው ድራማ እንገናኛለን በዚህኛው ደግሞ በደንብ እናይሻለን ግን ወደ አርት ውስጥ ወይም ውዝዋዜ ውስጥ ብትሆኝም ወደ ፊልሙ እንድትገቢ ደግሞ ቀደም ሲል እንዳልሽው የማስተር ፊልም ፕሮዳክሽን ባለቤት አዜብ ትልቁን ድርሻ ትወስዳለች በምን ተመረጥሽ በምንድን ነው አንቺን ይሄን መስራት አለብሽ እንድትልሽ ያደረጋት የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤት ወንጂ ሌላ ምን አለ ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር የውስጥ መገናኛ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ መስተናገጃና የእንግዶች መቀበያ እልፍኝ ምኑን እንንገሮ ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ ኑሮን ያደላድሉ የሚገርምሽ በሰዓቱ አዚብዬን ያው እሷን ሳይሆን ገኒ ነበር ማለት ገኒ ጋር ነበር ባይዘው ትምህርት ቤት የነበረው ናዝሬት ስኩል እሷ ጋር ነበር የነበረው እና አዜብዬ በዛን ሰዓት ብርሃኑ ሽብሩ ማብራት ነበርና
በስክሪፕቱ ዙሪያ ሰው ትፈልግ ነበር። የሚገርምሽ ነገር ቢኖር ሰው ስትፈልግ ሜሪ ናት ሪኮመንድ ያደረገቻት ሜሪ እና ከዛ ስሄድ ግን ሳያት ፈራኋቸው አልኩሽ እኮ ቢካዝ መሲን ሳያት ፈራኋት ራሱ ለምን እንደሆነ ታውቂያለሽ በውጪ በአርቲስትነታችን ነው የምንተዋወቀው እና ከነሱ ጋር አብሬ መሆኔ ለእኔ በጣም እንትን ያቺ ሙመንት ታየሁኝ ትንሽ ስክሪን እንትን ተደረግኩኝ ከዛ በኋላ መረጡኝ ከዛ ወደ ስክሪፕቱን ነው የሰጡኝ ስክሪፕቱን ሲሰጡኝ ደግሞ እኔ መሸምደድ ነው ገብቶሻል አይደል ከዛ ነው ተገርቼ ከአንደኛ ወደ ሁለተኛ ከዛ ወደ ድራማ የገባሁት በደንብ ቀርጸውሻል በጣም በጣም በእውነቱ ከሆነ በጣም ለዚህ ነው ብዙ ጊዜ ኢንተርቪው ላይ አመሰግናቸዋለሁ የሚገርምሽ ነገር ቢኖር ቢካዝ ከዛን ጊዜ ያያስኩት ነገር ነውና ሁለገብ ደግሞ ስለሆንኩኝ በጣም ያለሽን ተሰጦሽንም ነው የማሳየት እድሉን ያገኘሽው በጣም በውዝዋዜውስ በጣም ዳሩ የወጣችበት እከሌ ተብሎ ስሟ በደንብ መነገር የጀመረው በየትኛው ስራ ነው? የሚገርምሽ ብዙ ክሊፖች አልሰራሁኝም እውነቱን ለመናገር የመጀመሪያ ብዬ የምለው የሚገርምሽ ሀገር ፍቅር ስቀጠል የባሌ ኦሮሞ እና በጣም ነበር የሚያምርብኝ የሚገርምሽ ነገር ቢኖርና ከዛ በኋላ ነው በቃ ዳሩ በቃ ሁሉም ነገር ቢኮዝ ኩሪናት አንደኛዋ አሰልጣኝ ኩሪናት ከዛ ጌጤነሽ አያንሳለች ከዛ በቃ ኩኩ እንደውም ይቅርታ ኩኩ ምለው ኩሪን ነውና ኩሪ ስንቀጠር የፈተነችኝ እሷ ናትና ትለምዳለች ሃይስኩል ነበር መማር ትለምዳለች ልጅ ናት ብላ ነው ያስገባችኝ ራሱ ማለት ነው ከዛ የሷን እንዲህ ስለምትፈልግ አሁን ለምሳሌ ስታሰለጠኝ እንዲህ ሁሉ አሮሲን ስታሰለጠኝ እንደዚህ በቃ እጅሽን እንዲያርጊና ኩኩ የሙያ እናቴ ናት ከዛሞ ጌጥ ውጭ ሄደው ነበር እኛ ስንመጣ ጌጤነሽና ስመጣ በቃ ተገራችኝ በደንብ ማለት እችላለሁ እና የሁለት ሰዎች ውጤት ነሽ እንግዲህ የሙያ እናቶችሽ ማለት ይቻላል እንግዲህ ኩሪ አንድ አካባቢ ናችሁ አይደለ የሚገርምሽ የኩኩ ቤት ከኔ ቤት ተሻግሮ ነው የሚገርምሽ አስበሽበት እሷን ብለሽ ነው ሄድሽው ምክንያቱም ካንቺ ቀደም ብላ ስለሆነ እሷ አሜሪካ የገባችው እሷ ከኔ ቀደም ብላ ነው የገባችው ነትሽን እኔ የምኖረው ሜሪላንድ ነበርና ሙቭ አደረኩኝ አጋጣሚ ወደ ቨርጂኒያ ግን ስመጣም ከሷ ቤት ፊት ለፊት ነው የሆንኩት እሷና ታደለ ዳባ አንድ ቢልዲንግ ላይ ናቸው ታደለ ዳባ ምልሽ ተወዛዋዡ ከኔ ጎን የሚዳኝ የነበረውና ሁለቱ አንድ ቢልዲንግ ናቸው አጋጣሚ ሆኖ የኔ ደግሞ እዚህ ጋር ነው ስለዚህ ከተሻገረሽ ብቻ መሄድ ነው ስለዚህ ዳሩን ብዙም ናፍቆት አላንገላታትም በዙሪያዋ የሙያ ባልደረቦቿ የምታከብራቸው የምትወዷቸው እለት ተለት ላያቸው ብትል እድሉ አለ በጣም መገናኘት ስትፈልጊ ትገናኛለሽ ሞር ሁሌ ፍቅራቸውን እንዳሳዩኝ ነው ኦፍኮርስ በእናቴ ሀዘን ደግሞ ልነግርሽ ከምችለው በላይ ያልጠበቅኳቸው ጓደኞቼ ሁሉና ኢትዮጵያ ያለው እስከሚመስለኝ ብዬሻለሁ በቃ ወንድሜ በጣም ኦፍኮርስ ልጆች አሁን ነው የመጡት ግን ወንድሜ በጣም ሰክቶ የነበረው ይሄን ነው ግን በቃ ልክ ኢትዮጵያ እንዳለ አሉ ሁሉም አሉ አርቲስቱ አለ ሌሎቹ አሉና በዙሪያ መገናኘት ሲኖርብሽ ሀዘንም ደስታም ትገናኛለሽ የሚገርምሽ ትደዋወያለሽ አሁን ደግሞ በቅርቡ የዲናን ሪሊዝ አድርገናልና በዛም ደግሞ መገናኘቱ ነበረ ምናምን አሉ ያው ኢትዮጵያ እንዳለን ቁጣሪ በጣም ደስ ይላል እንደውም የዲናንተነህን ካነሳሽ ያው እዚህም ኢትዮጵያ መታ ነበር አዲስ የሙዚቃ ስራዋንም በተለያዩ ሚዲያዎች ላይም አስተዋውቃ ሙዚቃውን ተለቋልና አሜሪካን ሀገር ስትመለስ የተዘጋጀ ፕሮግራምም ነበር ዲኮሩንም እንግዲህ ያበጃጀሽው ያስተካከልሽው ያሳመርሽው አንቺ ነሽ እንዴት ነበር እስቲ ኢቨንቱን ካነሳሽው ስለሱም ጥቂት እናንሳ እሺ የዲናን አልበም ኦፍ ኮርስ ሪሊዙን አድርገናል እሷ ኢትዮጵያ ነበረች
እኛ ስንጀምረው ኦልሞስት ወደ 6 ኮሚቴዎች አሉ። መጀመሪያ ሪኮመንድ ያደረገኝ ታዴ ነው። እሷ እዛ ያለች ነው የሰራ ነው ስራውን የጀመርነው ማለት መጀመሪያ በኮሚቴ ነው። ይሄኛው እንደውም ትምህርቴንም አልጨረስኩም ነበር የሚገርምሽ ከነሱ ጋር ኮሚቴ ሲሆንና ወይ አንቺ ሲመችሽ እና የመቸኝን ለብሰሰባ ወይ አንዱ ሲመቸው አንዱና ያንን እያስተካከልን እንገናኝ ነበር። ያው በቴሌግራም ቢካዝ አንዳንዴ በአካልም ለመገናኘት እንትንት ያለሽ እና በስልክ ነበር የምናደርገው። በኋላ እኔም ትምህርቴን ጨረስኩኝ፣ ዲኮሬን ትምህርት ጨረስኩና በቃ ዳሩ ዲኮር ትስራ ተባልኩኝ። ያዘጋጀነው ቨርጂኒያ አካባቢ በጣም ትልቅ ናይት ክለብ አለ። ያ ላውንች ነው፣ ብላክ ሮዝ ላውንች አይ ቲንክ በስምም ታውቂዋለሽ። ሁልጊዜ ከጎናችን አጋራችን ነው ባለቤቱ ሳሚ። ባይዘወይ እሱ ነው አሜሪካን ሀገር ከነማድዬ ጋርም ለስራ ያመጣኝ። ልክ የእሱን ቤት ስናስብ ክለብ ነው። ግን የሆነ ነገር መስራት ፈለግኩኝ ቢኮዝ በዚህም አዲዮም ኮሚቴ ውስጥ ነበረ፣ ፋንትሽ አሉ፣ አብዮት አለ፣ ታደለ ያለም አለች እና ሁሉም እንድሰራ ተፈለገ ማለት ነው። እዛው ዳሩ ትስራ ተባለ። ግን በጣም ሂውጅም አይደለም፣ የተወሰነ ቆንጆ ነገር ሰርቻለሁኝ። የዛለት ከትላንት ወዲያ ነበረ የእሷን ምርቃት። ከዝግጅት አስተባባሪነቱ ባሻገር ዲኮሬንም አቅርቤያለሁ። ይዛለት ቆንጆ ነበር በጣም። ከመናገር እሰራለሁ ከማለት ባለፈ ሰርተሽ የሙያ አጋሮችሽንም ወዳጆችሽንም የማሳየቱ እድሉ በደንብ ተፈጥሯላ? አዎ ማሳየት እድሉ በጣም ተፈጥሮ ነበረ። ጥሩ ጊዜ የሚያሳለፍ ነው። ጥሩ ነበረ። በጣም ደስ ይላል። አሁን በዳሩ ዲኮር አገልግሎት ማግኘት ቢፈልጉ በምንድን ነው የምትገኙ? እንግዲህ የራሱ ወቅት አለው አይደለ? በተለይ አሜሪካ ሁሉ ነገር በሲዝን ነው። ስለዚህ በዛ ወቅት ቀድመው ቀጠሮ ማስያዝ ነው የሚገባቸው? ምንድን ነው? ለምን አይነት ፕሮግራምስ ነው ዳሩ ዲኮር የሚያስውበው? ፕሮግራሙን ያው አስቀድመው ነው የሚነግሩሽ። አሁን ብዙ ጊዜ ኦፍኮርስ እዚህ አሁን ግራጁዌሽኑ ሰርጉ ምንም የሚኖረው ሰመር ላይ ነው ቢኮዝ ዊንተራችን ትንሽ ከበድ ያለ ነው። አሁን ራሱ በዊንተር የተወሰኑ ያስፏቸዋሉ። የሚገርምሽ ነገር ቢኖር ግን እንደ ሰመሩ አይሆንም። አሁን ለሰመር ኦፍኮርስ ጀምረዋል። ካሁን ጁን አለኝ፣ ጁላይ ቀጠሮ እያያሽ ነው? ቀጠሮ እያያስኩኝ ነው ቢካዝ አስቀድሞ ነው የሚይዙሽ። አንደኛውን ከለር ለአንደኛው አትጠቀሚውም። አንቺ የምትመጪውን ከለር ወይ ብሉ ይሆናል ወይ ፒንክ ይሆናል። ስለዚህ እኔም ኦርደሮቼን ካሁኑ እንትን እያልኩ ነው። አስቀድመው ነው የሚይዙት። የምገኘው ስልክ ቁጥር አለኝ። ስልክ ቁጥር 5713513284 ነው። ኢሜይልም አለኝ darmelishmeresa@gmail.com ነው። አሁን በቅርቡ ደግሞ ዌብሳይት ከፍታለሁ እና በዌብሳይቱ እንትን እላለሁ እና ልጆቼን አስተካክሉ እያልኩ ነው። ልጆችሽ እንግዲህ ከዓመታት በኋላ እናታቸውን ሲያገኙ ቤተሰባቸው ሙሉ ሲሆን መቼም ደስታቸው ይህ ነው አይባልም። ባንቺም በኩል እንደዛ ያለፉትን 7 ዓመታትና አሁን ደግሞ ልጆችሽና ባለቤትሽ ከመጡ በኋላ ህይወት እንዴት ነው? ወይ ትልቅ ልዩነት። በቃ ለምን እንደሆነ ታውቂያለሽ? ከዛም ስወጣ እኔ ብቻዬን አልኖርኩም እና እዚህም ስመጣ አብራኝ ረጅም ዓመት ጓደኛ አለች፣ ምህረት አሰፋ። አብረን የመጣ ነው ከእሷ ጋርና አንድ ላይ ነበር ከእሷ ጋር የምንኖር የነበረው እና እሷም የልጆቿ ናፍቆት ለቅሷ ጊዜ ያለን ተራ በተራ ነው። በፈረቃ ነው የምናለቅሰው ስትይ ነበር። ዓመት በዓል ሲመጣ ከምነግርሽ በላይ በቃ ምንም ይሄ ነው አይባልም። ግን አሁን መጥተው እንደውም አሁን ለመድኳቸው። አንዳንድ ጊዜ በህልሜ ሁሉ ይመስለኛል። እውነት አይመስልሽም? በፊት ከፍቼ የምገባው ራሴ ነኝ፣ አብስዬ ለራሴ ነው ምናምን። አሁን ግን አሁን የለመድኳችሁ አልኩሽ እኮ ብዙ በህልሜ ነው አልለመድኳችሁ ኑ ቁጭ በሉ እላለሁ እኮ። ተው አሁን እንደ በፊቱ ነው። ይሄንን ማነው እዚህ ጋ የጣለው አንሳ፣ ይሄንን እንደዚህ አርቅ፣ አላዛርና ቲቪስታ ብሌን፣ ይሄ ነው በቃ ቤት ውስጥ ማለት ነው። እና በጣም ትልቅ ልዩነት አለ። የሆነ በጀርባሽ ትተኛለሽ። ገብቶሻል? ለዚህ ነው ቅድም አልኩሽ መቤቴ ለምኛት ያላረገችልኝ ነገር የለም። በቃ ያላረገችልኝ አንድ ነገር ብቻ ነው ያላረግሽልኝ ብያታለሁ። እናቴም አላሳየችኝም።
ይሁን እሷንም ነፍሷን በገነት ያኖርልኝ እንጂ ከቤተሰብ ጋር ስትሆኝና ሳትሆኝ አንድ አይደለም። ምን እኔ እኮ ደክሞኝ እኮ ስመጣ ውሃ ጠጥቼ የምተኛ እችላለሁ አንዳንዴ። አሁን ግን አስባለሁ ልጆቹ ምን በሉ፣ ትምህርት ቤት ሲሄዱ ምን አደረጉ፣ መጡ ወይ ሄዱ ወይ፣ በቃ ይሄ ነው እንትንሽ። በፊት ምንም የለም፣ ተገለሽ ያስቀመጥሽው ነገር ታገኛለሽ። አንቺ ነሻ፣ ሌላ ማንም የለም፣ ሌላ ማንም የለም። እና አሁን ቤተሰብ ሲሆን ደስ ይላል፣ ምንም ጥያቄ የሌለው። ክብር ምስጋና ድንግል ከነ ልጇ። አሜን። እግዚአብሔር ይመስገን። በጣም ትልቅ ነገር ነው። በእርግጥ ከባድ ሐዘን ገጥሞሻል፣ ፈጣሪ ያጽናሽ። ግን ደግሞ ያው ሞት ሁሌም ያለ ነው። ያው ባያቸው የሚለው ጸጸት ውስጥሽ እንዳለ አምናለሁኝ። እናቴን አይኗን አይቻት ቢሆን የሚለው ለዛም ነው ያልሆነልኝ ብለሽ ከጎዶሎሽ የምታነሺው ይሄንን ነውና፣ ግን ደግሞ ልጆችንም ማየት። እሺ መስኪያ አመሰግናለሁ። እግዚአብሔር ያጽናሽ፣ አይዞሽ። እንግዲህ ዋናው የዳሩ ዲኮርን እንግዲህ በአዲስ ሙያ በአዲስ ስራ ከዚህ ቀደም ከምትታወቂው በተለየ ይሄንንም ይዘሽ ስለመጣሽ የሸገር ኢንፎ ሚዲያ ተከታታዮችም ይሄንን እንዲያውቁ እንዲሁም ደግሞ ስለ ኑሮሽ ስለ ስራሽ ጥቂት ለማንሳት ስለወደድኩ ነው እንግዲህ ይሄንንም ቆይታ እንድናደርግ በአክብሮት የጠየኩሽ። አንቺም መልካም ፈቃድሽ ሆኖ እንግዲህ ጊዜሽን፣ አሜሪካ ትልቁ ነገር ውድ የሆነው ነገር ጊዜ ነውና ይሄን ጊዜ ሰተሽኛል። እጅግ በጣም ነው እማመሰግነው። እንደው ዳሩ ከተሳተፈችባቸው በውዝዋዜ የተለየ ትርጉም ይሰጠኛል የምትለው ሙዚቃ ይኖር ይሆን? መስዬ እኔም በጣም አመሰግናለሁ። የሚገርምሽ አንዱን ከአንዱ አላበላለጠው። በጣም የሚገርምሽ ነገር ቢኖር የተለየ ነገር በቃ ሁሉም ለእኔ ላይክ እንደ እጆችሽ አሉ አይደለ በአንድ እንትን የምትያቸው እና ሰው ሁሉንም በአንድ ነው የማያቸው። የሚገርምሽ የተለየ የምለው ነገር የለኝም እውነቱን ለመናገር። እሺ የተዋጣልሽ አሁን እኔ ከምናገር እነሱ ቢናገሩ አይሻለኝም? ወይም መሲ አንቺ ብትናገሪ። እሺ ከባህልና ከዘመናዊ ሙዚቃ የትኛው ነው ለአንቺ በጣም ቅርብ? ባህል ተወዛዋዥ አይደለሁ? ባህል ተወዛዋዥ ነሽ። ባህሉ ላይም እንዳለ ሆኖ ግን አንዳንዴ በስራ መደብም ወደዛ የመግባቱ ነገር ካለ ብዬ ነው። አዎ ወደ ዘመናዊ የሚገርምሽ ሁለቱም ነበር የምንሰራው። አሁን በብዛት እንደዚህ ውጭ ስትሄጂ አረብ ሀገሮች ምናምን ስትሄጂ በባህል ብቻ አይደለም በዳንሱም ትሄጃለሽ እና ደንስ ነበረ፣ ዳንሱንም ደንስ ነበረ። ግን ዘፈንም በጣም በጣም ነው የምወደው። እንደውም አሁን ያው አዘን ላይ ስለሆንኩ አልሰማም አይከፈትም እንጂ ሁሌ ቤቴ ውስጥ ዘፈን እንደጮኸ ነው። ሁሌ አለ። ጠዋት በመዝሙር ነው፣ መኪናውም ውስጥ እንደሱ ነው። ከዛ በኋላ ወደ ዘፈን ነው ሆነው እና የባህል ሙዚቃ በጣም የሚገርምሽ በጣም ነው የምወደው። እንትን ያደርገኛል በቃ የሆነ ስሜቴን ራሱ ያስነሳዋል። በፊት ነው ቤቴ ውስጥ ጨፍር ነበር እየከፈትኩ ማለት ነው። በጎን ለጎን ደግሞ ዘመናዊውንም አልወድም ሳይሆን ትንሽ ሳበላልጣቸው አይ ቲንክ እወዳቸዋለሁ ሁለቱንም። ከባህል ተወዛዋዥ ባህሉ ላይ ታመዝኛለሽ። እንኳን ዘንቦብሽ እንደሚባለው እንኳን ከሀገር ርቀሽ እዚሁም በባህል ውዝዋዜ አትታሚም። እንግዲህ ከልብሽ በፍቅር የምትጫወቺ መድረክ የማይበቃሽ ነሽ። በጣም በእውነት እኔ እኮ ላለሁና እንዲህ ነገር ሱስ ነው እንዲህ በደም ውስጥ ገብቷል እንዴ ትቼዋለሁ ብለሽ የምትተያው አይደለም። ኦፍኮርስ ረጅም ጊዜ ነው። እኔ እዚህም ስትመጪ እሱም ብቻ ልክ እንደ ኢትዮጵያ ለምትሰሪው ግዴታ ሌላ ስራ መስራት አለብሽ አሜሪካን ሀገር ኑሮ ለመኖር እና ግን አለ አሁን ወይ ድግስ ኖሮ ወይ የሆነ ጓደኞቻችን ቤት ስንገባበዝ ወይንም ጋር ምናምን ሲሆን ሙዚቃው አለ ይቀጥላል ጭፈራው ማለት ነው። በቃ በደንብ ማለት ነው። ይሄ የሙዚቃ ስልተምቱ ገና እንደየ የጨዋታው አይነት ምቱን ስትሰሚ በራሱ ከልብሽ ነው ወዝወዝ ብለሽ የምትነሺው። በእውነት ምንም ጥያቄ የሌለው በቃ የሆነ እንትን ያደርግሻል። ርቀሽ ምን ያለሽው ስለዚህ ሁሉ ነገር ወደዛ ነው የሚወስድሽ። በፊት ወደ ነበርሽበት በእግርሽ እንዲህ ማለት ይሆናል አንዴ፣ ከዛ በኋላ ትቀጥይዋለሽ ማለት ነው። ለዚህ ነው እኮ በደም ውስጥ የማይወጣ ሱስ ነው የምለው። አንዳንዴ አንቺ አይታወቅሽም እንጂ እኮ እየተወዛወሽ ወይም በእግርሽ ምቱን እየተከተልሽ ወይ ባንገትሽ ወይ በምናምን እየተወዛወሽ እንደሆነ ግን አይታወቅሽም። በጣም የሚገርምሽ በፊትም ልክ አሁን ምግብ ምናምን እናቴ ልጠይቃት ሲሄድ አለኝ ይሆንና
ሙዚቃ ኖሮ ነው ምሳ ምናምን ስንበላና ሙዚቃ አጋጣሚ ይኖራልና ስል ትቆጣለች። የቀረበው ይሄ እህል አይደል ገበት አይደለም ምናምን በጣም ነው እንትን የምታደርገውና ሱስ ነው የሚሆንብሽ ትያለሽ። አሁን ምግብ ቤት ምናምን አበሻ ቤት እዚህ ስቴጂ ሙዚቃም ስትሪ ማለትሽ አይቀርም ወጥቶ የሚወጣልሽ አይደል። ቢካዝ መጀመሪያም በፍቅር ነው የገባሁበትና በጣም የምኮራበት ለዚህ ትልቅ ስም የሚያፈቃኝና የምወደው ማፈቅረው ሙያ ነው። አይውሽ በቃ ወደፊት ራሱ መጥቼ እዛ በወዛወዝ ማለት ነው ቤቴ ላይ ቢካዝ ቤቴ ሀገር ፍቅር ነበረ። እውነት ነው። አይ መምጣትሽ አይቀርም፣ ምንም ጥያቄ የለውም። እንግዲህ ከሀገር የሚቀር የለም፣ መምጣትሽ አይቀርም። ግን ደግሞ እዛም አሁን ፋንትሽ በተለያየ ጊዜ በሙዚቃ እንደ ስፖርትም እንደ ሙዚቃም በተለይ ደግሞ እዛ የተወለዱ ልጆችን ባህላቸውን የኢትዮጵያን ባህላዊ ሙዚቃዎች፣ ውዝዋዜዎች እንዲያውቁ የምታደርገው ጥረት አለ። አንቺም ደግሞ መጀመሪያ ሰሞን ኮቪድ ከመግባቱ በፊት ይሄንን ነገር ጀምረሽ ነበር እና ልጆቹም በጣም ይፈልጉታል መሰለኝ። በጣም በፍቅር ነው ሲወዛወዙ ሲጫወቱ ማየው። በጣም የሚገርምሽ ነገር ቢኖር በጣም ብዙ ጊዜ ታዴን አውርቼዋለሁ ይሄንን ነገር ብዙ ጊዜ ዳምጥዬ ወርቁን አውርቼዋለሁ። ቢካዝ ኦልሞስት ብዙም አይደለም 40 ደቂቃ ምናምን ቢሆን ነው ምሳሌ ከሜሪላንድ ቨርጂኒያ እና እዚህ ወደዚህ ስመጣ ለእኔ አዲስ ነው ማለት ይቻላል። ቢኮዝ መጥቼም እዛ ስለነበርኩኝ ብዙም የተባበሩኝ ሰዎች ነበሩ። መጀመሪያ ያንን ውዝዋዜ ትምህርት ቤት ስንከፍት አሹ የሚባል በጣም የምወደው ከመሳፍንት ወንድሜ ለይቼ ማላየው መሳፍንት ታናሽ ይመስለኛል ለዚህ እና ከሱ ጋር ነው መጀመሪያ ቦታውን የፈለግነው። ቆንጆ ሲልቨር ስፕሪንግ ጋር አሪፍ ነበርና ወደዚህ ስመጣ ደግሞ ቦታዎቹን አጣዋቸው እውነቱን ለመናገር ቢካዝ አልለመድኩትም ነበረ እና ታዴን አማከርኩት እንደዚህ ብናረግ አልኩት። ባይዘዌ ከታዴ ጋርም ትምህርት ቤት ነበረን ኢትዮጵያ ጆኒስ ረሳሁት ስታዲየም አካባቢ አይደለም አብዮት አደባባይ ጋር ኤግዚቢሽን አጠገብ ማለት ነው። ከዛ እንደውም ዳምጥዬም ያስተምር ነበር በፊት እና ዳምጥዬንም አወራሁትኝ። ግን በቃ አንዳንድ ጊዜ አውርተሽ እንትን የምትይው ነገር የለም። ኦፍኮርስ ፋንቲ ትሰራለች። የሚገርምሽ አሁን ከሚቀጥለው ሮብ ደግሞ ልጆች አሉኝ ሜሪላንድ ሄጄ ማስተምራቸው ለብቻ። አሁን እነሱን ፕራይቬት ነው የሚፈልጉት ቢካዝ አሁን የትምህርት የካልቸር የሚያዘጋጁት ነገር አለና ልጆቹ ያንን ነገር ፈለጉ። ያ ሁሉ ወደዚህ ከሚመጡ እኔ ወደዛ መጣለሁ ብዬ ሮብ ልጆቹ ከትምህርት ቤት ሲወጡ ይቺ እንግዲህ የመጀመሪያ ደግሞ ስልጠና እጀምራለሁ ከቨርጂኒያ ሜሪላንድ። ስለዚህ ሌሎች ስቴቶችም ላይ ያሉ በኮሚኒቲ ውስጥ ሊሆን ይችላል ወይም በተለያዩ ቦታዎች ላይ እንዲህ አይነት ነገር የሚፈልጉም ከሆነ እየተንቀሳቀሽ ትሰሪያለሽ ማለት ነው? አዎ ምንም ችግር የለም። ምንም አሁን ትክክለኛ በቃ ይሄ ላይክ እንደ ኢትዮጵያ አይደለም ብዬሻለሁኝ እና ሜሪላንድ በጣም ኮሚኒቲውም ተባብሮኛል እውነቱን ለመናገር እሱ ነገር ቢኖር አይውሽ አሁንም እቀጥላለሁ። በጣም ነው ስራ መስራት የምወደው። የሚገርምሽ ቢኖር ስራ መስራት ስልሽ ቢዚ ማድረግ ራስሽን በቃ አንደኛ የምወደው ሙያ ይሄ ነው። ሁለተኛ ደግሞ ልጆችን ማስተማር ደግሞ በጣም ነው ደስ የሚለው እና የሚገርምሽ አሁን ከ4 ቀን ነው ከ5 ቀን በፊት ነው ደውለው ያነጋገሩኝ እነዚህ ልጆቹ እና እነዛ ሁሉ ግን ወደዚህ ከሚመጡ ወደዛ መሄዱ ይቀላል ስላልኩኝ ሮብ ከነሱ ጋር ተቀጣጥን። ዳትማች ሩቅ አይደለም ዲሲ ቨርጂኒያ እና ሜሪላንድ። ስለዚህ እንግዲህ ቀጣይ ደግሞ አሁን ብዙ ጊዜ ዊንተር ሲሆን ኤቭሪቲንግ በጣም ብርድ ስለሆነ ምንም እንትን አይልም። እነዚህም ዝግጅት ስላላቸው ነው። ግን ሰመሩ ሲሆን ብዙ ነገር ይኖርሻል። ረፍቱም አለ የተማሪዎቹ ረፍት። ወደ አንቺ ጋር መጥተው ቢለማመዱ ቦታ ይዘሽ ብታለማመጂ ምናምን ሰመሩ ለብዙ ነገር። ብርዱ ግን በጣም ከባድ ስለሆነ ምንም ነገር ለማድረግ ይይዝሻል። እንግዲህ አሁን በእነዚህ ልጆች ጀምሬ እንግዲህ ወይ ወደዛ ወደ ሀገር ይመለሳለሁ። ሜሪላንድን ወልደዋለሁ። ወደ ሀገረ ሰላም ልትመለሽ ነው? ወደ ሀገረ ሰላም መለሳለሁ። ሀገረ ማርያም ነው ሀገረ ሰላም፣ ሁለቱም ሀገራችን ውስጥ አሉ። ሰላምና ሀገረ ማርያም ናቸው። ብዙ ቅርብ ናቸው እኮ ብዙ እንትን አይደሉም። እና ደግሞ እዚህ ያሉት ደግሞ ሊቀየሙኝ ነው። ግን ሜሪላንድ እንደምወድ ያውቃሉ። ቢገርምሽ እና በጣም እርግጠኛ ነኝ እንግዲህ እንደመብርሃን ፍቃድ
ሰመር ላይ ሜሪላንድ ላይ የምጀምር ይመስለኛል። እንግዲህ ቨርጂኒያ ነው አይደል ያለሽው? ቨርጂኒያ ነው ያለሁት። ስለዚህ ቨርጂኒያ ላይ ደግሞ በዲኮር ስራው ቢዚ አድርገውሽ ለዛ ጊዜ እንዳያሳጡሽ እሰጋለሁ። እሱን ያዝልኝ ለመሰለሽ አራስ ወንድሜን እለዋለሁ አባትዬ እለዋለሁ። ወንድሜን አባትዬ ነው የምለው። አባትዬ እንደዚህ ስራ መጣ እንደዚህ አሁን እኮ እኔና አንቺ ማውራ እኮ ጊዜ ልናጣ ነው ይለኛል እኮ። ስለዚህ ቢዚ አድርገውሽ የሌላውንም ጊዜ ሊሻሙ ይችላሉ። ለማንኛውም ግን በየትኛውም በኩል ያንቺን ስራዎች ለሚፈልጉ ቀደም ሲል በጠቀሹ ቁጥር እኛም እዚህ ከታች ላይ እናስቀምጠዋለን። ደውለው ሊያገኙሽ ይችላሉ። በኢሜይልሽም እንዲሁም ደግሞ ሶሻል ሚዲያ ሊንኮችም አሉሽ አይደለም? አዎ፣ በራሴ ስም ናቸው። እስካሁን አልቀየርኳቸውም፣ ግን ዳሩ ዲኮር ብዬ ቀይራቸዋለሁ። ይሄ የታደለ ሀሳብ ነው። ስለዚህ እስካሁን ድረስ ዳርሜልሽ ተስፋዬ ነው የሚለው። እንትኔ ቲክቶክ የመሰለኝ ዳርሜልሽ መረሳው በአያት ስም ስለምትጠሪ ነው እንጂ በስሜ ነው ያሉት። ግን አሁን ከሆነ ጊዜ በኋላ ዳሩ ዲኮር ብዬ ቀይራቸዋል። እና ዳሩ ዲኮር ስል ግር እንዳይላቸው የራሴ ነው። አይ ዳርሜልሽ የሚለው በራስሽ በስሙ እንዳለ ከጎን ለምን ዳሩ ዲኮር ብለሽ አታደርጊውም? እውነትሽን ነው። ቴንኪዩ መስዬ፣ ጥሩ ሀሳብ ነው። ቴንኪዩ፣ እሱ የተሻለ ነው። ስለዚህ የሸገር ኢንፎ ሚዲያ ተከታታዮችም እንግዲህ ዳሩን ከፈለጋችኋት በዲኮር ስራ በተለያየ መልኩ በሶሻል ሚዲያ ሊንኮቿ በስልኳ ልታገኟት ትችላላችሁ። እንግዲህ በጣም ሰው ወዳድ ነሽ፣ ሰው ካጠገብሽ እንዲርቅ አትፈልጊም። እንግዲህ በተለይ የሀገር ፍቅር ቲያትር ቤት ያለውም ህብረትና መተሳሰብ በጣም የሚገርም ነው። አሁንም አሜሪካ ሆነሽ ይሄንኑ እንዲኖር ነው በዙሪያሽ የምትጥሪው። በጣም አዎ። አብዛኛው የሀገር ፍቅር ልጆች ደግሞ እዚህ ነን። የሚገርምሽ ነገር ቢኖር ብትመሰርቱት ጥሩ ነው ሀገር ፍቅርን እዛው። አውሽ በእውነት ነው የምልሽ፣ በሙሉ ማለት ይቻላል የሀገር ፍቅር ተወዛዋዥ የነበር ነው በሙሉ እዚህ ነን ያለ ነው። እና አውሽ ቢመሰረት ራሱ ሀገር ፍቅርን የሚገርምሽ መስዬ እንደ ሁለተኛ ቤት የምቆጥረው ነው። በጣም ወደው ነው ቢከዝ ለዚህ መሰረት ያበቃኝ ሀገር ፍቅር ስለሆነና እባካችሁ ሀገር ፍቅር ልጆች እዚህ ደግሞ አንድ ሌላ ሀገር ፍቅርን መስረት እላለሁ በዚህ አጋጣሚ በመሲ ፕሮግራም። እውነት ነው። እንግዲህ በደንብ ህብረታችሁን አጠናክሩ ነው። እንግዲህ ሀገር ፍቅርም የተመሰረተበት ታሪካዊ መነሻውም እንግዲህ ህብረትን፣ አንድነትን የተመለከተ ስለሆነ ትሰባሰባላችሁ ብዬ አምናለሁ። ዳርዬ በጣም ደስ ብሎኛል። በጣም ቆንጆ ቆይታን ያደረግነው። በጣም አመሰግናለሁ መስጌ፣ እግዚአብሔር ያክብርልኝ። በደንብ ስለ ዳሩ ዲኮር ንገሪያቸውና አድራሻሽንም እናስቀምጥ። እሺ፣ ቴንኪው መስጌ። ዳሩ ዲኮር እንግዲህ የተለያዩ ዲኮሮችን ሲፈልጉ ለቤቢ ሻወር፣ ለግራጁዌሽን፣ ለሰርግ፣ ለአንቨርሰሪ፣ ለልደት የተለያየ ፕሮግራም ሲኖራቸው እንግዲህ ዳሩ ዲኮር ደውሉ ነው የምለው። ስልኬ 571351328 ነው። እንግዲህ እመጣለሁ ባላችሁበት ስቴት ራሱ ከሶስቱም ሌላ ብጠራ እመጣለሁ፣ ችግር የለም። እናንተ ብቻ ጥሩኝ እንጂ እናንተ ጥሩኛ እኔ እመጣለሁ ነው። ያው ለፍቺ ግን የለም አይደል? አሁን እኛ ሀገር ውስጥ የፍቺ ኬክ ምናምን የሚባል ሁሉ እያየን ነውና ፍቺ ብለው ቢጠሩ ለፍቺ የለኝም እስካሁን ለጋብቻ ነው። እንግዲህ ለፍቅር፣ ለአንድነቱ፣ ለክርስትናው፣ ለልደት፣ ለጋብቻው ደስታ ባለበት ሁሉ ዳሩ አለች። አዎ፣ ደስታውን ትዝታውን የሚያስቀር ጥሩ ዲኮር በዳሩ ይሰራል እያልሽን ነው። እውነት ነው፣ እውነት ነው መስዬ። ደውሉልኝ፣ ጥሩኝ፣ አስደስታቸዋለሁ በሚፈልጉበት መልኩ። ዳሩ ዲኮር ከጎናቸው ነው። በጣም ነው የማመሰግነው። በርቺ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ መስዬ፣ እንግዳሽ ስላረግሽኝ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አሜን። እኔና ቴንኪዩ ዋካም። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው።
ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።